ሰላም አለይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህ ያው ፋጡሜ የት ሆነሽ ነው? ምን ሆነሽ ነው? እንዴት ነሽ? ጠፋሽ ምናምን ብላችሁኛል። አለሁ። ያው ማሜ ስራ ከሚፈታ ስራ ፈጠራ ይስራ ብዬ ነው ለማሜ ያው እየሰራ ስለሆነ ነው አለሁኝ። ደህና ነኝ። ኢንሻአላህ ላይቭ እንገባለን እንጫወታለን ማለት ነው። አሁን ይሄ ተንታ አጅባር የሚሄድ የሁለት እህቶቻችን የመዳም ቅመሞች አንድ አይነት ነው ማለት ነው የተሰራላቸው። ፍራሽ ከነ ፍራሽ ልብሱ ከነ መርካው ማለት ነው። እንግዲህ ቴኪያ ነው የሚባለው ኢትዮጵያ ቴኪያ ይባላል። ሳውዲ ደግሞ መርካ ነው የሚባለው። በጣም ውብ እና ቆንጆ ነው ወላሂ እንደምታዩት ማለት ነው። ቤቢዎች የምታዙም አላችሁ ወላሂ ከቤቢው ማለት ነው። በጣም የሚያምረው ይሄ ነው። እኔ ራሱ ወላሂ ወድጃለሁ። እኔ ራሱ ቤቢዎች ነበሩኝ አስጠልተውኛል። ይሄንን መርጫለሁ ኢንሻአላህ። እና ይሄ እነዚህ እንግዲህ የምታዩቸው እነዚህ ቴኪያዎቹ ናቸው። እነዚህ መርካ ማለት ነው የመዳም ቅመሞች። ያው እንግዲህ የ6 ፍራሽ 18 ትራስ 4 ቴኪያ ይመርከው ማለት ነው የተሰራላቸው ማለት ነው። ያው እንግዲህ ማሜ ነው ያሰራው ማለት ነው። ደንበኞቹ እሱ ናቸው እና ማሜ ነው የሚነግራችሁ ዋጋውን። እንግዲህ እንደምታዩት ምርጥ ማለት ነው። ቆንጆ ነው ወላሂ። እኔ ማድነቅ ራሴ ማድነቅ አይሆንብን እንጂ ቆንጆ ደንበኛ መርጠን ነው የምናሰራው ማለት ነው። በዚህ በአካባቢያችን እንኳን ራሱ ብዙ ሙያተኞች አሉ፣ ግን ምናሰራው ያው ሁላችሁም እንደምታውቁት እስከዛሬም ድረስ ያሰራችሁም ደሴ ውስጥ ነው። ይሄ ደግሞ ማቴሪያሉ የሚመጣው ከአዲስ አበባ ነው። ይሄ እቃው ማለት ነው ቆንጆ ነው፣ ምርጥ ነው፣ ድንድን ያለ በቃ አረቢያ መጅልስ ብላችሁ ቁጠሩት። አረቢያ መጅልስ ያስንቃል። እና አሁን ደግሞ የመዳም ቅመሞች በጣም ብልጥ ሆነዋል። አንድ አይነት በቃ ይሄ ራሱ ምንጣፉ አንድ አይነት በቃ ጠግም ነው። እኔ አሁን ቀይን ይዤ የመጣሁት የትሩክ ማለት ነው። ቀይን ይዤ የመጣሁት ስደርስና ደግሞ ይሄን ሳይ አስጠላኝ። አሁን ራሱ እኔ ራሱ ይሄን ልገዛ ነው። ቀይ አለኝ አስጠላኝ። የሚያምረው ለዚህ ማች የሚሆነው ይሄ ምንጣፉ ነው። በጣምም ለቤትም ውበት አለው። ጽድት ያለ ነው እንደምታዩት ማለት ነው። እና እንግዲህ የመዳም ቅመሞች እዘዙ አለን ማለት ነው። ይኸው እንደምታዩት የጓደኛዋም የእሷም አንድ አይነት ነው። ማች ነው ያሰራንላቸው ማለት ነው። እንደገና ደግሞ የብዙ ልጆችም አለ ተዛዝ ማለት ነው። ይኸው እንደምታዩት ፍራሽ ሳይወደድባቸው ብለን ቀደም ብለን የምናስቀምጠው ማለት ነው። ያው በማደር እየጨመረ ስለሚሄድ እኛ ቶሎ ገዝተን ነው የምናስቀምጥላቸው። የብዙ ልጆች ትእዛዝ አለን እያስረከብን ነው ማለት ነው። እና አሁንም ያው የምትፈልጉ ካላችሁ እዘዙን አለን ማለት ነው። የመዳም ቅመሞች ይሄን አረቢያ መጅልስ አሁን አንዷ ምን አለችኝ? ያው ይሄን ቪዲዮ ልሰማ ትችላለች፣ ትስማው። ምን አለችኝ? እንዴ አረቢያ መጅልስ ነው የምገዛው እንጂ ደግሞ ይሄ ምንድነው አለችኝ። ዋጋውን ነግሪያት ማለት ነው። ይሄ 30 ምናምን ሺህ 4 ፍራሽ እና ባለፈው 12 ትራስ ከነዚህ ከነንትኑ ወደ 30 ምናምን ሺህ ነው የፈጀው። እና እሷ እንዴ 30 ሺህ ብር ታወጣሁ ለምን አረቢያ መጅልስ አልገዛም አለ። አረቢያ መጅልስ ቢያንስ ከ100 ሺህ ብር በታይ አታገኙም፣ ጥርት ያለው ማለት ነው። ይሄ ግን አንደኛው ኢቶ ምንድነው የሚባለው? ምንድን ነበር የሚባለው? ኢቶፎም የሚባለው ፍራሽ እንግዲህ አንደኛ ደረጃ ነው ማለት ነው። ኢቶፎም ማለት እንግዲህ አረቢያ መጅልስ በሉት። አሁን ይሄ ፍራሽ እንግዲህ ተመልከቱ። ያው አልበሰ ነው እኔ ፍራሽ ላይ ማለት ነው። የእሷን ፍራሽ ያው አላለበስ ነው። ይሄ እኔ ፍራሽ እንግዲህ ከ2 ዓመት በላይ ሆኖታል። እንደምታዩት ግን ወላሂ አዲስ እንደሆነ ነው። ከልጭ ራሱ ባሳያችሁ ወላሂ የልጅ ቤት አይመስልም። እና ፍራሹም ያው አረቢያ መጅልስ ያስንቃል። ደግሞ ስታዙ ይሄንን አትርሱት። እሱም በቀጥሩ የሚገርማችሁ ነገር አሁን 200 ብር ነው ምናምን ጨምሯል። አሁን እየጨመረ ነው ያለው ማለት ነው። ይሄ መርካው ማለት ነው። እንደምታዩት ጥርት ያለች ናት። ወላሂ ቆንጆ ነው። ይሄው በዚፕ ነው የምትሰራው ማለት ነው። የምታዩት በዚፕ ነው የምትሰራው። ይቺ ስትቆሽሽባችሁ ልብሷ ይችን ዚፓን ክፍት አድርጋችሁ ማጠብ ይቻላል ማለት ነው። ፍራሹ ግን ብዙ ልጆች በእንትን የምታዟላችሁ በዚፕ ማለት ነው። ዚፑ ጥሩ አይደለም፣ ይበተናል። ዚፕ አታስደርጉ። ወላሂ ዚፑ ፍራሹ ላይ ሰው ሲቀመጥበት ሲንፏቀቅ ማለት ነው ብትን ነው የሚለው። ማድረግ ያለባችሁ በማሰሪያ ነው፣ በማሰሪያ ማለት ነው። ግን ይሄ ቴኪያው ማለት ነው እንትኑ እሱን በዚፕ እንደገና ደግሞ ይሄ ትራሶቹ እነሱም
በዚህ ቢም ተፈለጋችሁ በዚህ ባለዛ ደግሞ እንዲሁም ቢሆን ይወጣል ይገባል፣ ችግር የለም እንደፈለጋችሁ ማለት ነው። እና እንደዚህ ነው እላችኋለሁ። የመዳም ቅመሞች እዘዙ አለን። አህለን ወሳ አህለን ብለናል። በትህትና በትዕግስት እናስረክባለን። ያው እንግዲህ ቁጥራችንን መጀመሪያ ኮሜንት ላይ እናስቀምጥላችኋለን። ከእናንተ የሚጠበቀው ማዘዝ ብቻ ነው እና ዋጋ ማሜ ፍራሽ ጀምሮ ከትራስ ጀምሮ ከትራስ ልብስ ጀምሮ እያንዳንዷን ማሜ ይነግራችኋል ማለት ነው። ቪዲዮ እንዳይረዝምባችሁ። እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ክርስቲያን ወገኖች እያላችሁበት ሰላምታ ይድረሳችሁ። ዛሬ እንግዲህ አረቢያን መጅልስ ለምን ነው የሚባለው የእህትና የሁለት ልጆች ማለት ነው። እና የዚች እህትየዋ ያው አለበሰም እዚህ ለማሳየት አምጥቼላችኋለሁ። ልብሱ ተጠቅሏል፣ ምንጣፏም ይሄው ማለት ነው። እና ዋጋ የፍራሽ ዋጋ ኢትዮፎም ፍራሽ ማለት እነዚህ ናቸው። ፍራሾቹ ዋጋቸው እነዚህ ናቸው ማለት ነው። እንደምታያቸው ወርዳቸውም ስፋታቸውም ይሄ ነው። ሜትር እቺ 75 ሴንቲሜትር፣ እቺ 2300 ብር ሂሳብ ትራስ ይሄ 300 ብር ሂሳብ ትራሱ ማለት ነው። እና ልብሱ ደግሞ የትራስ ልብሱ ዋጋ 360 ብር፣ የፍራሽ ልብስ ዋጋ 1200 ብር ሂሳብ ማለት ነው። እና የቴኪያ ዋጋ 1200 ብር፣ አሁን ወደፊት 1300 ብር ገብቷል ከአሁን ላይ ጥቁ። እና ሀባይብ እንግዲህ 39 ሺህ ብር ነው የፈጀው የእያንዳንዷ 39 ሺህ። እንግዲህ አረቢያን መጅልስ ጋር የሚገናኝ አይደለም ይሄ ነገር ማለት ነው። እና አረቢያን መጅልስ 100 ምናምን ሺህ በጅታችሁለት የሚሰራው ይሄ 39 ሺህ 12 6 ፍራሽ 18 ራስ 4 ቴኪያ ተደርጎ 39 ሺህ ብር የፈጀው። እና እንግዲህ አረቢያን መጅልስ ጋር መወዳደር የለበትም። ምንጣፍ ደግሞ 3 በ2 ምንጣፍ ነው የሁለቱም፣ የሷም 3 በ2 ነው የዚህም 3 በ2 ነው። ምንጣፉ 6000 ብር ሂሳብ 3 በ2 4 በ2 7500 ብር ሂሳብ የአንዳንድ ሺህ ብር ልዩነት አለው። እና እንግዲህ ይሄን ይመስላል ሀባይቢ። ሁላችሁም ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ ደግሞ ሌሎችም አሉ ማዘዝ ለምትፈልጉ ቁጥራችሁን መጀመሪያ ኮመንት ላይ ታገኙታላችሁ። በዛ መሰረት እዘዙን። እንግዲህ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቤታችን እንደምታዩት ተጨናንቋል። ይሄ ሁሉ እንግዲህ ይሄዳል ማለት ነው። እንደምታዩት ይሄ ፍራሻቸው ናቸው። እነዚህ ፍራሽ ናቸው 6 የሁለቱ ማለት ነው። ልብሱን እዛ ያለበስ ነው የኛን ልብስ ነው የኛን ፍራሽ ነው። ፍራሽና ትራሱ የኛ ነው። የነሱ እዛ ተደርድረዋል ማለት ነው። እና ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። አመሰግናለሁ።